በኢትዮጵያ ትምህርት ጤናና ንጹህ የመጠጥ ውሃን የመሳሰሉ መሰረታዊ አገልግሎቶችን ለማዳረስ እየተሰሩ ያሉት ተግባራት ውጤታማ እየሆኑ መምጣታቸው ተገለጸ። የመሰረታዊ አገልግሎቶች አቅርቦት ፕሮግራም የ6 ወራት አፈጻጸም ግምገማም እየተካሄደ ነው። ብሩክ ያሬድ ዝርዝር አለው። የመሰረታዊ አገልግሎትን ለማዳረስ መንግስት ከልማት አጋሮች ጋር በጥምረት ይሰራል። በዚህ የጋራ ተግባር የትምህርት፣ የጤና፣ የንጹህ መጠጥ ውሃ፣ የመንገድ ተደራሽነትና የግብርና ልማት ትኩረት ተሰጥቷቸው እየተከናወኑ ነው። ከ2003 ዓ.ም ጀምሮ ተግባራዊ የሆነው ይህ ፕሮግራም በየ6 ወሩ ይገመገማል። የባለፉት 6 ወራት ክንውንም የሚመለከታቸው የመንግስትና የልማት አጋር ተወካዮች በተገኙበት እየተገመገመ ነው። ፕሮግራሙ በሀገሪቱ የመሰረታዊ አገልግሎት ተደራሽነትን በፍጥነት እንዲስፋፋ በማድረግ በየዘርፉ ለውጥ ማምጣቱን የልማት አጋሮችና የኦስትሪያ ልማት ትብብር ተወካይ ሄንስ ሆበርዘር ይገልጻሉ። ለዚህም መንግስትን እንኳን ደስ ያለ ብለዋል። We congratulate the government of Ethiopia on keeping the focus on pro-poor and broad-based development. እኛ የኢትዮጵያ መንግስት እንኳን ደስ ያለህ ማለት እንፈልጋለን። መሰረተ ሰፊ ድህነት ተኮር ፕሮግራሞች ላይ የሰጠውን ትኩረት እንዲገፋበትም እንሻለን። በመሰረታዊ አገልግሎቶች ላይ የታየው ስኬትም ተጠናክሮ እንዲቀጥል እንሰራለን። በመድረኩ በአለፉት ዓመታት በየዘርፉ የመጡ ለውጦችም ተተንትነዋል። የመጀመሪያ ደረጃ ትምህርት ንጥር ቅበላ በ2003 ከነበረበት 85.3 በመቶ በ2006 ወደ 94.8 በመቶ መድረሱ ተገልጿል። የእናቶች የቅድመ ወሊድ ክትትልም በ2003 ከነበረበት 82 በመቶ በ2006 ወደ 98.1 በመቶ አድጓል። የንጹህ መጠጥ ውሃ አቅርቦት በገጠር በ1.5 ኪሎ ሜትር ርቀት ሲገኝ በከተማ ደግሞ በ0.5 ኪሎ ሜትር ሬዲየስ ይገኛል። የዋና ዋና ሰብሎች ምርታማነትም በ2003 በሄክታር ከነበረበት 16.5 ኩንታል አሁን ወደ 20.3 ኩንታል አድጓል። የገንዘብና ኢኮኖሚ ልማት ሚኒስትር ዴኤታ ዶክተር አብርሃም ተከስተ መንግስት ከልማት አጋሮች ጋር በመሆን የመሰረታዊ ፍላጎት አቅርቦትን ወደ ተሻለ ደረጃ ለማሳደግ ይሰራል ብለዋል። I reaffirm the government's strong commitment to the partnership built upon PBS. አሁንም የመንግስት ቁርጠኝነትና አጋርነት በመሰረታዊ አገልግሎቶች ማዳረስ ላይ ይቀጥላል። ጥራት ያለው የመሰረታዊ አገልግሎት ለሁሉም ዜጎች በማዳረስ ድህነትን በመቀነስ ረገድ እየተደረገ ባለው ጥረት የልማት አጋሮች ለምታደርጉት ድጋፍ እውቅና እንሰጣለን። ዶክተር አብርሃም አሁን ለተመዘገበው ስኬት ከመንግስት ስራ ባሻገር የልማት አጋሮች ድጋፍ ወሳኝ በመሆኑ የመሰረታዊ ፍላጎት የማዳረስ ፕሮግራሙ እንደሚቀጥል ነው የገለጹት። በጣም ስኬታማ የሆነ የፕሮግራም አይነት ነው፣ የፕሮጀክት አይነት ነው። ውጤት አምጥቷል። እነዚህ መሰረታዊ የሚባሉ አገልግሎት በጣም ከፍተኛ ደረጃ እያስፋፋ ነው ያለው። የወረዳ አስተዳደሮች እንዲጠናከሩ አስችሏል። የወረዳ አስተዳደሮች አሰራራቸው በጣም ግልጽ እንዲሆን አግዘዋል። ተጠያቂነት እንዲሰፍን አስችሏል። የህዝብ ተሳትፎ ተጠናክሯል በዚህ ዙሪያ። ስለዚህ በጣም በጥሩ መንገድ እየሰራ ያለን ፕሮግራም መለወጥ አስፈላጊነቱ አይታየንም።